የረሳነው ክፉ መንፈስ ወይም እንደ ቀልድ ያቃለለው ሰይጣን ቀድሞ ቤተሰባችን ውስጥ መዋቅሩን ዘርግቷል። እግዚአብሔር ሰይጣንን ልም አድርጎ ለምን ዝም ብሎኛል አያጸድቅም ደግሞ ይላል ሰው። እንዴ ልጁን የማያስተምር ወላጅ ከሰይጣን ይከፋል። ሰይጣን እንኳን ያልቻለውን ሕፃኑን ራሱ አሳስቶታል። ሰላም ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምንስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን እንመለከታለን። አብራችሁን ከቆያችሁ ብዙ ነገር እንማራለን። ወደ ቪዲዮ በቀጥታ እንሄዳለን። በስጋ የፈለግነው ፍላጎት፣ በስጋ ያወቅነው ዕውቀት፣ በስጋ ብቻ የኖርንበትን አስተሳሰብ ከውጭው ዓለም ላይ ብቻ መኖር በቂ ነው ብለን ከገመትን የእግዚአብሔር መንግስትና ጽድቅ ከህይወታችን ስለራቀ ወደ ግባችን የመሄዱ እድል ላይ ብዙ ነገር ይበላሽብናል። በሶቪየት ወይም ሞስኮ ግን ተመልከቱ፣ ሙሉ በሙሉ ኦርቶዶክሶች ነበሩ። 100% ኦርቶዶክሶች ነበሩ። ከዛ በኋላ 100% ማርክሲስቶች ሆኑ። በኋላ መጨረሻ ላይ ደግሞ 100% ትውልዳቸው ጠፋ። 100% እኮ ተተኪው ትውልድ በቃ አመለኛ፣ ሱሰኛ፣ ነጭናጫ፣ ራሱን የሚገል የሚያጠፋ፣ የሚሰቀል፣ ባህር ውስጥ የሚገባ፣ ባህር ውስጥ ሞቱን የሚያደርግ፣ እሳት ውስጥ የሚገባ፣ ከኤሌክትሪክ ጋር የሚገናኝ፣ መንገድ ላይ እንዲገጭ መኪና አብሮ ገደል የሚሮጥ የሚከት፣ የሚነዳውን መኪና በሮ ሌላውን ማጥቶ የሚጠፋ፣ እንደዚህ አይነቱ ግን እንደተባለው ተተኪው ትውልድ ላይ ታሪክ እንመሰርታለን ብለው በአዲስ መንገድ ዓለምን እንለውጣታለን ያሉት የንድፈ ሐሳብ ሰዎችም ትውልድን ማፍራት አልቻሉም። ቢያፈሩትም እንኳን እርስ በርስ የሚጠፋፋ የሚገዳደል፣ በንትርክ ጊዜውን የሚጨርስ፣ መተማመንን የሚያጣ፣ አንዱ የተናገረው አንዱ አፍራሽ የሚሆን፣ አንዱ ያወራው አንዱ አፍራሽ የሚሆን ነው። በቃ አሁን ብዙዎች ኢትዮጵያውያን እንኳን ሌላው ቀርቶ እንኳን እኛ ከዚህ ከማርክሲስቱ አብዮት በኋላ ያለነው ይሄን ነገር እንዲህ አርጊ ብትባለው የቤት ሰራተኛ እንኳን ብትከሱት አትቀር ማለት ነው። ይሄን እንዲህ አርጊ ዋክሽ፣ ይሄን እንዲህ አርጊ፣ ለመናገር የፈለግሽው ይሄንን እንዲህ አርጊ ለማለት ሳይሆን ተንኮል አስበሽ ነው። ቶሎ ነገር ማጣመም የተለመዱ ባህሪያቶቻችን ሆነዋል። ይሄን እንዲህ አልሽው እኮ እንዲህ አይነት ነገር ብታስቢ ነው። በቃ ይሄን እንዲህ አልከው እኮ እንዲህ አይነት ነገር ብታስብ ነው። ይሄን ነገር ስላሰብክ ይሄን የተናገርከው እንጂ በመሰረቱ ይሄንን ለመግለጽ ፈልገህ አይደለም። በቃ ተቃራኒ አስተሳሰቦች፣ ትርጉሞችን አብዝተን የመመልከት፣ ለክፋት ራሳችንን ማዘጋጀት፣ የራሳችንን የጥርጣሬ መንፈስ በሌሎች ህይወት ላይ መለጠፍ የተለመዱ ገጽታዎቻችን ሆነዋል። ታዲያ እኛ የምንፈልገው ማንን ነው ስንል ምቀኝነቱን፣ ክፋቱን፣ ተንኮሉን ይሄንን ነው የምንፈላለገው። ስለዚህ የእግዚአብሔር መንግስትና የጽድቅ ጥበቃው ከህይወታችን ስለሚርቅ ዲያብሎስ ሰፊ እድል አገኘ። የረሳነው ክፉ መንፈስ ወይም እንደ ቀልድ ያቃለለው ሰይጣን ቀድሞ ቤተሰባችን ውስጥ መዋቅሩን ዘርግቷል። አልፎም ተርፎ ዘር ነኝ እስከ ማለት ድረስ ደርሶ ከደማችን እና ከሰውነታችን ከነፍሳችን ጋር ተዋህዶ ቁጭ ብሏል። ተዋህዷል እኮ አሁን እኮ የተነቀልኩ የመዋሃድ ጉዳይ ነው። የመዋሃድ ጉዳይ ነው። ተዋህዶ የኖረን ነገር እንዴት አካል አብሮ የሆነውን ነገር እጅህን ጣል ይባላል፣ ከእጅህ ይውጣ ይባላል፣ ከእግርህ ይውጣ ይባላል። አሁን እኮ ትግሉ ነው። እግርህን እግሩ አድርጎታል፣ እጅህን እጁ አድርጎታል፣ ዓይንህን ዓይኑ አድርጎታል። መንግስቱን አልፈለግንማ። ሕፃናት እኮ በአይምሯቸው ሰይጣን እንኳን የማያሳስታቸው ፍጡራን ናቸው። ሰይጣን በትዕቢት ነው የሚጥል፣ ሕፃናት ትዕቢት የላቸው። እዩት እንግዲህ ሕፃናትን ሰይጣን እንኳን አያሳስትም። ታዲያ ማን ነው እያሳሳተ ያለው? ወላጅ ነው። ከሰይጣን ይከፋል ማለት ነው የማያስተምር ወላጅ። አያችሁ፣ ልጁን የማያስተምር ወላጅ ከሰይጣን ይከፋል። ሰይጣን እንኳን ያልቻለውን ሕፃኑን ራሱ አሳስቶታል። ወላጆች እየተነታረኩ ያንን እያዩ ሕፃናት መከራቸውን እያዩ ያድጋሉ። ለካ ዓለም ማለት ይሄ ማለት ነው ብለው ሰውን የሚጠላ እንደሆነ የሚሳደብ እንደሆነ ይማራሉ። ትምህርት ቤት ነው ቤታችሁ። ስለዚህ ለእናንተ የሚጠቅሙ ስነ ምግባር ሲማሩ ነው። መጥተው ሃይማኖታቸውን፣ ትምህርታቸውን፣ ፈጣሪያቸውን ይማሩ ይወቁ። ስለዚህ ይሄ ለወላጅ ይጠቅማሉ ማለት ነው። ከዛ ለአካባቢ ይጠቅማሉ። አያችሁ፣ ጥሩ ስነ ምግባር ያላቸው ሕፃናት ባሉበት ዕቃ አይጠፋም። ያገኘው ሁሉ ምን ይላል? የማን ነው ይላል።
ባልተማሩና ስነ ምግባር በሌላቸው ሕፃናት መንደር እንኳን አይደለም የጠፋ ዕቃ ያልጠፋ ዕቃ ከቤት ይበረበራል፣ ከኪስ ይሰረቃል። አያችሁ፣ ይሄ ራሱ ለአካባቢ ሰላም መንሳት ነው። ይሄንን መቀነስ ቢቻለው በማስተማር ነው፣ በምንም አይደለም። ሰው የትምህርት ውጤት ነው፣ ሌላ ምንም የለውም። የምግብ ውጤት ብቻ አይደለም። ሰው አካላዊ ይሄ ቁሳዊ አካሉ የሚያድገው በምግብ እንደሆነ ሁሉ አእምሮ የሚያድገው ደግሞ በትምህርት ነው፣ በምክር ነው። በመጽሐፈ ሰሎሞን ሲራክ እየተማሩ ሲያድጉ በዚያ ነው የሚያድጉት ማለት ነው። ስለዚህ መሰረታዊ የሆነውን ነገር እንድንይዝ ለቤተሰብ ይጠቅማሉ። ሶስተኛ ለሀገር ይጠቅማሉ። ለሀገር ይጠቅማሉ ሕፃናት ሲማሩ። እንዴት? ለምሳሌ ነገ ባለስልጣናት እነሱ ናቸው፣ ከታችኛው ቀበሌ ጀምሮ እስከ ላይኛው ድረስ። ታዲያ እነዚህ ሳይማሩ አድገው በሕፃንነት ያላገኙትን በጎ ምግባር እንዴት ነው ስልጣን ሲይዙ የሚያመጡት? ሰው እኮ ሳይኖረው ደግ ይመስላል እንጂ ሲኖረው ክፉ ነው ሁሉም። ይህን ክፋት ነቅሎ መጣል የሚቻለው ከሕፃንነት ሲሆን ነው። ተጣሞ ካደገ በኋላ የሚስተካከል ዛፍ አለ? የለም። ስለዚህ ዋናው መጥፎ ልማድ ውስጥ ከገቡ በኋላ እናውጣ ከማለት ገና በመልካምነት እያሉ ማስተማር ትልቅ አትራፊነት ነው። ነገ ሀገር ምንድናቸው? ተረካቢ ናቸው። ስለዚህ ለሀገር የሚጠቅሙት አምራች ዜጋ ቢሆኑ፣ ባለስልጣን ቢሆኑ፣ ነጋዴ ቢሆኑ የማያጭበረብሩና ከጉቦ ከክፋት ነፃ ይሆናሉ ማለት ነው። ስለዚህ በዚህ በሕፃነት መማራቸው ለሀገር ይጠቅማል ነው፣ ለሀገር ይጠቅማል። ምክንያቱም የተሰረቀ አእምሮ ለሀገር አይጠቅምም ምንም። አካላቸው ኢትዮጵያዊ አእምሯቸው ውጫዊ ነው የሚሆነው። በውጭ ነው የሚመሩን ጠላቶች ይሆኑናል ማለት ነው፣ የራሳችን ልጆች። እኛ ታዲያ ያላፈራነውን ሰው በምን እንወቅሳለን? እኛ ያልደከምንለትን ፍጡር በምን እንወቅሳለን? ይሄን አስተውሉ ወላጆች፣ በጣም ከልባችሁ። ከዛ ለቤተ ክርስቲያን ይጠቅማሉ። ካህን ይሆናሉ፣ ጳጳስ ይሆናሉ፣ መነኩሴ ይሆናሉ፣ ገዳማዊ ሆነው ሀገርን በጸሎት የሚጠቅሙ ይሆናሉ። ስለዚህ ያም የሆኑት እናንተ ቤት ሲማሩ ገና በቤተ ክርስቲያን አሁን በሕፃንነት ሲያድጉ ነው። ውጤታማ መናኝ፣ ውጤታማ ካህን፣ ውጤታማ ጳጳስ ማፍራት የሚቻለው ይኸው ቤተሰብ ላይ ነው። ሌላ ምን ማለት ነው? ከቤተሰብ ያልወጣ ጳጳስ አለ? ከቤተሰብ ያልወጣ መነኩሴ አለ? ከቤተሰብ ያልወጣ ካህን አለ? ከቤተሰብ ያልወጣ ምን አለ? እስኪ ንገሩኝ። ሁሉም የሚፈልቀው ከቤተሰብ ነው፣ ከጋብቻ ነው። የቤተ ክርስቲያን ልጆች በሙሉ የሚገኙት ከጋብቻ ነው። ስለዚህ ቤተ ክርስቲያን የሚጠቅሙ ይሆናሉ ማለት ነው። ይሄ ሁሉ ጥቅም ያለበት ስለሆነ በጋብቻ ሕይወት ውስጥ ለልጆቻችን በተለይ ክረምት ለእናንተ ልጆች አምና እንዳደረጋችሁ የበለጠ እንድታደርጉ አደራ ሆናል። የትስ ይከርማሉ? ይኸው ትምህርቱ ሲዘጋ እኮ ድብድብ ነው የሚከርሙት፣ ጨዋታ ነው የሚከርሙት። ሌላ ምንም የእግዚአብሔርን ቃል ቢማሩ ምን ይሆናሉ? አንዳንድ ወላጅ እንደ ተራ ነገር ያየዋል። ይሄን አያችሁ፣ ለልጁ ፍቅር እንደሌለው ያሳያል። እንደ ድመት ልጁን የሚበላ ማለት የማያስተምር ሰው ነው። የማያስተምር ሰው ልጁን አንቆ እንደገደለ ይቆጠራል። የማያስተምር ሰው ልጁን መርዝ አጠጥቶ እንደገደለ ይቆጠራል። ወዳጆች፣ ጆሮ ያለው መስማትን ይስማ። አስተውሉ። በጣም በቀላል መንገድ ነው ደግሞ ማስተማሪያ መንገድ የተዘጋጀው በዚህ ደብር። ስለዚህ ይህን ትኩረት አድርገን ልንሰራ ይገባል። ቤተክርስቲያን አሁን በሁሉም አካባቢዎች መምህራን ይህን እየጀመሩ ነው፣ እያስተማሩ ነው ያለ። አሁን ወደ ሸዋ ብትሄዱ፣ ወደኛ ወደ ዋግ ብትመጡ በርካታ አካባቢዎች የዚህ ስራ ትልቅ እንደሆነ ታምኖበት እየተሰራ ነው የሚገኘው። ራሷን የምታሳድገው ሀገርም ሆነ ቤተክርስቲያን ልጆች ላይ መስራት ስትችል ነው። ባልሰራቻቸው ልጆች አትሰራም፣ ባልሰራቻቸው ልጆች አትኖርም። ስለዚህ ሁሌ ሰቀቀን፣ ሁሌ ሐዘን፣ ሁሌ ልቅሶ፣ ሁሌ ሰቆቃ ሆኖ ነው የሚቀጥለው። መለወጥ የሚቻለው ከሕፃናት ነው። አለቀ በቃ። ትልቁማ አጠፋም አለማም ኃላፊ ነው። በቃ አለፈ። እዚህ በኋላ ተረካቢው ትውልድ ላይ ወጣቱን ከመርገም ሕፃናት ላይ መድከም፣ ቅን ትውልድ ለማፍራት ሕፃናት ላይ መስራት መርሃችን ይሄ ነው። እግዚአብሔር ሰይጣንን እልም አድርጎ ለምን ዝም ብሎኛል አያጸድቅም ደግሞ ይላል ሰው። እንዴ እግዚአብሔር ሰይጣንን እልም ካረገው አንተ አማራጭ አጥተህ እንጂ የምትጸድቀው እግዚአብሔርን ወደው አይደለም ማለት ነው። ነፃ ፈቃድ ስላለን መርጠን እግዚአብሔር ቢያንተ ነኝ ካልነው ምንም አይነካንም። ከእናቷ ጉያ የተጠጋችን የዶሮ ጫጩት ጭልፊት እንደማይወስዳት ከእግዚአብሔር እቅፍ የተጠጋችን ነፍስ ህሊና ሰይጣን ሊወስዳት አይችልም። ከዚህ የተነሳ ምንድነው እግዚአብሔር ያለምን ጥፋት አስቀድሞ ያውቃል። አያውቅም በሉ ያውቃል በሉ እንጂ ያውቃል ማለት ግን እንዲጠፋ ወስኖበታል ማለት አይደለም። እሺ ካልሆነ በዚህ ከተስማማን ጣል አድርጌ ወደ ነገር ይልምጣ። እንደዚያ ከሆነ
ከዚሁ ጋር ተያይዞ ብዙ ጊዜ የሚያነሱት የእመቤታችን መድኃኒትነት እንደውም በደንብ እንዲያማቸው ልንገራቸው፣ አመም ያደርጋቸው በደንብ ማለት ነው። የእመቤታችን መድኃኒትነት የታሰበው ክርስቶስን በወለደች ጊዜ አይደለም። እንግዲያስ ዓለም ሳይፈጠር መድኃኒትነቷ ታስቧል። በሉ ሁላችሁ ዓለም ሳይፈጠር በሉ ማርያም መድኃኒት እንደሆነች ታስባለች። መድኃኒት እንድትሆን አድርጎ የሰራት መድኃኒቱ ማን ነው? በሉ እግዚአብሔር በሉ እንጂ። መድኃኒት እግዚአብሔር መድኃኒትን ከሷ ነስቶ ለበሽተኛው ዓለም መድኃኒትን እንደሚሰጠው እግዚአብሔር ያውቃል ነው። መድኃኒት የሌለው መድኃኒት እግዚአብሔር ነው። እግዚአብሔር እንደው እኮ ተመልከቱ፣ ተሰማላችሁ? አስቡ። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት ስጋ አታውቁ እንደው መቼም እንደው አትትበስበሱ። በደንብ ነው መማር ማለት ነው። መለኮት ይኸውላችሁ ምንድነው የሚለው? አነ ውእቱ ውስተ ሕይወት ዘወረደም ሰማይ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። እስኪ በሉ ከሰማይ የወረደ በሉ የሕይወት እንጀራ እኔ ነኝ። ያችን እንጨት ቆርጦ ለበሽተኛው እንደሚሰጠው ባለመድኃኒት መለኮት ወደ ምድር መጣ። ሲመጣ ለዓለም መድኃኒት የሚሆን ንጹህ ስጋ የያዘች እመቤታችንን አገኘ። መድኃኒት የሌለው መድኃኒት ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ካፍሎ ተዋህዶ ያንን ከእመቤታችን የቆረጠውን የከፈለውን ስጋ ተመልከቱ። ያንን የከፈለውን ስጋ ለዓለም መድኃኒት አድርጎ ሰጠው። ስለዚህ ምን እንላታለን? የመድኃኒት ቤት እንላታለን። መድኃኒት የሌለው መድኃኒት እግዚአብሔር ነው። አዳኝ የባህሪ አዳኝ እሱ ነው። ድንግል ማርያም ደግሞ መድኃኒት የተገኘባት የመድኃኒት ሙዳይ ናት። እሱ ህብስት ሲሆን እሷ መሶብ ናት። እርሷ ደመና ስትሆን እርሱ ዝናብ ነው። እርሱ ሊቀ ካህን ሲሆን እሷ እሙ ለሊቀ ካህናት ናት። እርሱ መቅደስ ሲሆን ተመልከቱ፣ ይቅርታ እርሱ ተመልከቱ ቃል ሲሆን እሷ ታቦት ናት። እርሱ ብርሃን ሲሆን እርሷ መቅረዝ ናት። እርሱ ብርሃን ሲሆን እርሷ ሰማይ ናት። እርሱ የወይን ሐረግ ሲሆን እርሷ መሬቱ ናት። ያ የወይን ሐረግ የበቀለባት መሬት ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ይችን መቼ አሰባት? አስቀድሞ በሉ በሞት አስቀድሞ በሉ አስቀድሞ አሰባት በሉ። ለምን አስቀድሞ አሰባት ስትሉኝ እግዚአብሔር የኃጢአተኛን ሰው ሞት አይወድምና ብዬ መልሳለሁ። ኃጢአተኛ ማን ነው? አዳም። አዳም እንደሚጠፋ ካሰበ ተመልከቱ፣ አዳምን የሚያድንባት ለአዳም ቤዛ የምትሆነው ማንን ያስባል? ድንግል ማርያምን ያስባል። በሉ ድንግል ማርያምን ያስባል በሉ። እሷን አስቦ የፈጠረን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄም ሲባል እንደሆነ እንዲቆንጠጥ የሚያደርጋቸው ሰዎች አሉ። ጨመር እናድርገውና ይለይለት ማለት እየሰማችሁ ነው። እልክ አይደለም የማስተምራችሁ። ለዚህ ነው ቅዱስ ኤጲፋኒዎስ እንኳንም መናፍቃን ተነሱ ይላል። ለምን? ሊቃውንት መልስ እያመጡ ያስቀምጣሉ። እንግዲህ ጨለማ ባይኖር መብራት መች ይፈለግ ነበር? ጨለማ በድንግዝግዙ ጨለማ ኮከብ እንኳን ብርሃን ሆኖ ይታያል ማለት ነው። መናፍቃን ሲነሱ መምህራን ብቅ ይላሉ። ለዚህ ነው ምን ይላሉ ሊቃውንቱ? ሰይጣን ጎትጉቶ አንድ ጀግና ውሻ ሲያስነሳ ክርስቶስ ደግሞ ተነስቶ አንድ ቄርሎስን አንበሳውን ያስነሳል ይላሉ። አንድ የሚል ውሻ ከተነሳ አንድ ደግሞ ሲል ጸጥ የሚያደርግ አንበሳ ይነሳል ማለት ነው። ቄርሎስ አለ፣ ዮሐንስ አፈወርቅ አለ፣ ይጠየቅ። ከራሳችን ምን መልሰ የለንም። በመካከላችን ተገኝቶ ያስተምራል። ስለዚህ ምን ይላል? ዓለም ሳይፈጠር ማንን አሰበ? የድንግል ማርያምን መድኃኒትነት በሉ። እሷ መድኃኒትነቷ ነግራችኋለሁ። ይሄ ምንድነው? የጸጋ በሉ እንጂ የባህሪ መድኃኒት ማን ነው? ያ መድኃኒትን የሚያደርገው መድኃኒት የሚጸነስባት ከማን ነው? ከድንግል ማርያም። እሺ እንዲያ ከሆነ ቆይ እናንተ ሰዎች ዓለም ሳይፈጠር ማርያም ታሰበች የምትሉ ምን አባታችሁ አጃጅሏችሁ ነው ሲላል፣ ኧረ እባክህ እንልና ዓለም ሳይፈጠር እንኳን ማርያም ዲያብሎስ ታስበዋል። ማን ታስበዋል? እግዚአብሔር ሚካኤልን ፈጥሮ ሲያበቃ ቆይ ዲያብሎስን ራስቸው ብሎ ነው የፈጠረው። አንድ ጊዜ ያሰበውን ምረነ በእግዚአብሔር ወዘንተክመ ሰማይኩ። እግዚአብሔር የማለት ምን ማለት ነው? 150 ጊዜ ተናግሮ እግዚአብሔር አንድ ጊዜ ተናገረ እኔም ብቻ ሰማው ማለት ምን ማለት እንደሆነ ልንገራችሁ። እግዚአብሔር አንድ ጊዜ ያሰበው ሐሳብ ፍጻሜ በሌለው ዘመን ይኖራል ማለት ነው።
እንጂ ከሙሴ ጋር እኮ ነበቦ 570 ብለናል አይደል? 570 ጊዜ አውርቶ ዳዊት ምን ይለናል? እግዚአብሔር አንድ ጊዜ ተናገረ፣ እኔም ብቻ ሰማው። አረ ሌላ አልሰማህም ስንለው ያቺ መስማቱ ምንድናት ስንል እግዚአብሔር አንድ ጊዜ ፍጥረትን አሰበ ማለት ነው። የቤተ ክርስቲያን አገልጋይ ከሆንክ ዝም በል፣ በሌሎች ጉዳዮች ላይ መናገር የለብህም፣ ጸሎት ሃይማኖት ብቻ ነው መናገር ያለብህ የሚል የተሳሳተ ወይም ደግሞ የተሳሳተ ብቻ አይደለም አለመሳሳቱንም የሚያውቁት ሰዎች ቢሆኑ የቤተክርስቲያን አገልጋዮችን ዝም ለማስባል የሚጠቀሙበት አንድ ስልት ነው ብዬ አምናለሁና የቤተክርስቲያን አገልጋይነት እጅግ በጣም የተወደደ ነው። እግዚአብሔርን ማገልገል፣ በየዕለቱ ከእግዚአብሔር ጋር መገናኘት፣ በቤተክርስቲያን ውስጥ የሚደረጉ መንፈሳዊ አገልግሎቶችን መሳተፍ ሁሉ እጅግ በጣም ደስ የሚያሰኝ ነገር ነው። ከዚህ ባሻገር ግን ቅድም እንዳልኩት በሀገር ከፍ ዝቅ ውስጥ፣ በሀገር ደስታ፣ በሀገር ሀዘን ውስጥ ደግሞ በታሪካችንም ብንሄድ የቤተክርስቲያን አገልጋዮች ከፊት መስመር የሚቀመጡ ናቸው። ረጅሙን የሀገራችንን ታሪክ ብንመለከት በቤተክርስቲያን በሀገር ደስታ ጊዜ ደስታዋን የምታውጅ በዓል የምታደርግ፣ በሀገር ሀዘን ጊዜ እንዲሁ በጸሎት በምህላ ወደ እግዚአብሔር የምትለምን፣ ድሃ ተበደለ ፍርድ ተጓደለ ብለው አባቶች ነገስታት ፊት ቆመው የነገስታቱን ልቦና መልሰው ወደ ቀጥተኛው ፍርድ የሚያመጡ፣ ያም ደግሞ በማይሆንበት ጊዜ ግዞት እየተላኩ ነገስታቱ እየተቆጡ በሚያደርጓቸው ነገሮች ሁሉ ዋጋ ሲከፍሉ ነው የኖሩት ገዳማውያኑ አባቶቻችን፣ ሌሎችም። ዛሬ እነሱን የሚያክል በዚያ ልክ ፍትርት መስፈን አለበት የሚል እንቅስቃሴ ውስጥ ነን እያልኩ አይደለም። ያም ባይሆን ግን እያንዳንዱ ጉዳዮች ላይ በማህበራዊ ጉዳዮች ላይ በምትናገሪው ነገር አንዳንድ ጉዳዮች ታጥፈው ወደ ፖለቲካ የሚወሰዱበት ሁኔታ ሊኖር ይችላል። ስለዚህ መሀል ላይ ነው የተሳሳት ነው ማለት ነው። በፊት እንደዚህ አይነት ነገር ከነበረ የሆነ ሰዓት ላይ ተሳስተን ልክ ነው። ስፔሻሊ የዚህ የሶሻሊዝም ርዕዮተ ዓለም ኢትዮጵያ ውስጥ ሲገባ ሶሻሊስቱ ዓለም ሃይማኖትን ወንጀል አድርጎ ስለተነሳ፣ ሞኝነት አድርጎ ስለተነሳ፣ እግዚአብሔር የለሽነት እንደ አዋቂነት እንደ ብልጠት የተቆጠረበት ዘመን ስለነበረ የቤተክርስቲያን አባቶች ቢናገሩ እንኳን እግዚአብሔር የለሽ በሆነው መንግስት ውስጥ ገብተው ያገለገሉ እንጂ ዝም ብሎ መናገር የሚቻልበት እድል አልነበረም። ስለዚህ በዚያ ጊዜ ደግሞ የነበረው አገሪቷ ላይ የነበረው ፖለቲካ የሚባለው በከተማ ላይ ሽምቅ ውጊያ መገዳደል ነበረ። ስለዚህ በጣም ብዙ ልጆች አጥቷል፣ ብዙ ምሁራን ሞተዋል፣ አብያተ ክርስቲያናት ብዙ ነገር አስተናግደዋል፣ ብዙ መከራ አስተናግደዋል። ስለዚህ ፖለቲካ ሲባል ሰው ትዝ የሚለው መሞት፣ መገደል፣ መታሰር፣ ሌላ ነገር ነው ትዝ የሚለውና ጤናማ የሆነ በእያንዳንዱ ጉዳዮች ላይ አስተያየት መስጠት፣ ምክር መስጠት፣ እንዲህ ነው የሚያስፈልገን ማለትን ሁሉ እንደ ወንጀል ይቆጥረውና የሃይማኖት ሰው አይደለህ እንደዚህ አይነት ነገር ውስጥ ለምን ትገባለህ የሚል ጥያቄ ያነሳልና ያስተሳሰብ ያመለካከት ጉዳይ ካልሆነ በስተቀር እንዲያውም የሃይማኖት አባቶች ናቸው መናገር ያለባቸው። ማን ነው መናገር ያለበት? ብዙ ተደራሽ ናቸው። ህዝቡን በየዕለቱ ያገኙታል። በየዕለቱ ከልጆቻቸው ብዙ ችግር ይሰማሉ። በቤተ ክርስቲያን ውስጥ ይመጣሉ። አመኔታ የሚሰጣቸው ናቸው። የህዝብን ችግር ደግሞ የመሸከም ኃላፊነት አለባቸው። ከነሱ ችግር በላይ የህዝቡን ችግር የመሸከም የመጠየቅ የማስተካከል ኃላፊነት አለባቸውና በዚህ ልክ አንዳንድ ጉዳዮች ላይ ሪያክት በተደረገ ቁጥር ነገሩን ወደ ፖለቲካ መውሰድ፣ የሃይማኖት ሰው የሆነ ሰው ወደዚያ መግባት የለበትም የሚል በቃ የሃይማኖት ሰው ነጠላ አጣፍቶ ቤተክርስቲያን ሄዶ አስቀድሶ ቆርቦ መመለስ ነው የሚል አስተሳሰብ የተቀበለ እንትን እየፈጠርን ነውና እሱ ያመጣው ነገር ነው እንጂ ከቤተክርስቲያን አገልግሎትና በማህበራዊ ጉዳዮች ላይ መናገር፣ በሌሎች ጉዳዮች ላይ የአደባባይ ተናጋሪ መሆን የሚጋጭ የሚጣላ አይደለም ነበረ። በታሪካችንም የምናውቀው ነው። ረዝሞ ምናልባት ወደፊት እንሄድበት ይሆናል እንጂ ትልልቆቹ አባቶች በነገስታቱ ዘመን በነገስታቱ ፊት እየቆሙ ይሄንን አታደርግም ይሉ ነበር። ቅዱስ ዮሐንስን እኮ አንገቱን ያስቆረጠው በንጉሱ ፊት ቆሞ እውነቱን መናገሩ ነው። ይደሉ ወከታው ስብስታው ከፊልጶስ ማለቱ ነው። የማን ነው የወንድምህን ሚስት ማግባት አትችልም ማለቱ ነው። ቅዱስ ዮሐንስ አፈወርቅን ወደ ግዞት ያስላከው ንግስቷ
የአንዲት ድሃ እርሻ ቀምታ አልመልስም በማለቷ ከቤተ ክርስቲያን ስላወገዛት ከስጋው ደግሞ ስለለያት ለአንዲት ድሃ ሲባል ነው ወደ ግዞት ያወረደው። የነዚህ አባቶች ልጆች ነን ካልን የዚህኛው ደጋፊ የዚያኛው ተቃዋሚ፣ የዚህኛው ወዳጅ የዛኛው ጠላት ሳይኮን በቤተ ክርስቲያን እይታ፣ በክርስቶሳዊ እይታ፣ በመጽሐፍ ቅዱስ እይታ ትክክል የሆነውን ትክክል፣ ስህተት የሆነውን ስህተት የማለት ኃላፊነት ሊኖር ይገባል በየትኛውም ሁኔታ። ይሄ ደግሞ ስህተት አይደለም ማለት ነው፣ እንደውም ግዴታ ነው። ግዴታ ልክ ነው። እስር ቤት ውስጥ አንድ ሰው ልጅ ወለደ ልበላችሁ። እዚህ ውስጥ ሆኖ አንድ ሰው እስር ቤት ውስጥ ሆኖ ልጅ ወለደ። ያ የወለደው ልጅ ታሳሪ ነው ወይስ ነፃ ነው? እንዴ ምን አጠፈሱ? ታው አስባችሁበት መልሱ እንጂ። ነፃ ነው እንዳትሉ የተወለደው የት ነው? እስር ቤት ነው። ታሳሪ ነው እንዳትሉ ግን እሱ ወዶ ነው የተወለደው ወይስ ወዶ እዛ ለሰሩኝ ብሎ ነው የገባው? አይደለም። እስር ቤት በመወለዱ ምንድነው አላችሁ? እስረኛ ሊሆን የሚያደርግበት ቦታ ላይ ስለተገኘ እስረኛ ተብሎ ተጠራ። ስለዚህ በአንድ በኩል እስረኛም ነው፣ በሌላ በኩል ደግሞ ምንም ጭምር ነፃነትም ጭምር አለ እና ይሄንን እኚህ ሊቃውንት ሲያስረዱበት በምን ያስረዳሉ? ከአዳምና ከሔዋን በኋላ የተወለዱት ልጆች ማለት እንደዛ ናቸው። በእስር ቤት ውስጥ የተወለደ ልጅ እንደማለት ነው። እስር ቤት ውስጥ የተወለደ ልጅ ደግሞ እስር ቤት ውስጥ ስለተወለደ ብቻ ምንድነው? እስረኛ ነው። በቃ ወደደም ጠላ። ያቺ እስር የምትባለው ኃጢአት ነው። ስለዚህ ነቢያት ከአዳም ከሔዋን ዘር እንደመወለዳቸው እነሱ ራሳቸው ሊቤዡን አይችሉም፣ ነፃ ሊያወጡን አይችሉም። እነሱ ራሱ ተጠያቂ ስለሆኑ አንድ። ሁለተኛ መላእክትም ሊያድኑን አይችሉም። መላእክት ሊያድኑን የማይችሉት ጥፋቱን ያጠፋው የሰው ልጅ ነው እንጂ እግዚአብሔር መልአክ አይደለም። ስለዚህ ካሳውን ትክክለኛና ልክ የሆነ ሊያደርገው አይችልም። የበደለ ሊካስ የሚችለው እንደርሱ በበደለ ሊሆን ስለሚገባ ሁለት። ሶስተኛው ከእግዚአብሔር ከነቢያትና ከቅዱሳን መላእክት ውጪ ሊያድነን የማይችለው ደግሞ ተራ የሆነ ሩቅ ብእሲ ሰውም ሊያድነን አይችልም። ማንኛውም ሰው ማለት ነው። ምክንያቱም ይሄ እንድንበት የሚያስፈልገንና መዳን አለብንም ብለን እየለመን ያለው ልመና እንዲሁ ዝም ብሎ ኃጢአት አይደለም፣ በእግዚአብሔር ላይ የተደረገ አመጽ ስለሆነ ነው። ስለዚህ ማን ነው ሊያድነን የሚችለው ሲባል አባቶቻችን ምን ብሎ ይመልሳሉ? ሊያድነን ሊቤዠን ነፃ ሊያወጣን የሚችለው እግዚአብሔር ብቻ ነው። ማን ብቻ? እግዚአብሔርም ሲያድነን ግን እሱ ራሱ ማሟላት የሚገባበት ቅድመ መስፈርቶች ነበሩ። በጣም እኮ ነው የሚገርማችሁ። እግዚአብሔርም ሊያድነን ሲወድና ሲፈቅድ ማዳን የሚችልበት በጣም ብዙ መንገዶች ሳሉ አሁን ለምነግራችሁ ለአራት ነገሮች ግን እሱ ራሱ ለማዳን እና አዳኙ ለነዚህ ህጎች ተገዝቷል። አንድ ሊያድነን የሚገባው እግዚአብሔር ሆኖ ሳለ ያ የሚያድነን አካል አንደኛ ንጹሕ ባህሪ መሆን አለበት፣ ኃጢአት ሊኖርበት አይገባም ማለት ነው። ሁለተኛ በሰው ልጅ በበደል ምክንያት የተላለፈበትን ሞት ሊያሸንፍ የሚችል መሆን አለበት። ሞት የሚገዛው መሆን አይችልም ማለት ነው። ሞት የማይገዛውና ኃጢአት ሊገኝበት የማይችለው ማን ብቻ ነው? እግዚአብሔር ብቻ ነው። ሌላ ማንም ሊሆን አይችልም። በአንጻሩ ደግሞ ከዚህ ውጪ ሌላ ሁለት ነገር ማሟላት ነበረበት። የበደለው ሰው አይደለም፣ እየሰማችሁ ነው? ሰው አይደለም። ሰው ደግሞ ሲበድል የተፈረደበት ሞት ነው አይደለም? ስለዚህ አምላክ ሰው የሆነው ደግሞ ለካሳ እኛ ያጠፋነውን ጥፋት ለመቤዥና ነፃ ለማውጣት ስለሆነ የሚያድነን ሞትን ማሸነፍ መቻል አለበት። ግን ሞትን የሚያሸንፈው ሞቶ ነው። እየሰማችሁ ነው? ሞቶ ነው ማሸነፍ መቻል ያለበት። ስለዚህ በሞት ደግሞ የማን ጠባይና የማን ባህሪ ነው? የሰው ነው። ስለዚህ የሚያድነን ሞትን የሚሞት ግን ደግሞ ሞትን ድል የሚያደርግ ንጹሕ ባህሪ የሆነ ሰው መሆን መቻል አለበት። እነዚህን አራቱንም ለማስማማት ታዲያ እግዚአብሔር አምላክ ሰው ሊሆን የሚችለውና በሰው ላይ የተፈረደበትን የሞትን ፍርድ ሊቀምስ የሚችለው ሰው ሲሆን ብቻ ያንን ሰው ሊሆንበት የሚችልበትን መንገድ ደግሞ እግዚአብሔር አምላክ ሲመርጥ የመረጣት እመቤታችንን። ለዛ ነው ነቢያትም ሌሎችም ሊቃውንተ ቤተ ክርስቲያን ሲስማሙ የእመቤታችን በዛ ቦታ ላይ መገኘት የእመቤታችን ለአምላክ እናትነት ተመርጦ መገኘት ራሱን ችሎ የሚያስፈልጓት ነገሮች ነበሩ። ማለትም ደግሞ ምስጢሩ ልክ እንዲመጣ ድህነታችን ፍጹም መሆን እንዲችል ማለት ነው። ከዛ በኋላ እመቤታችንም አካላዊ ቃል ኢየሱስ ክርስቶስን ጸነሰች። ያ የጸነሰችውም የእግዚአብሔር ልጅ ነው ብለን እናምናለን። ሩቅ አንሄድም። ምሳሌ ጥቀሱ ወይንም ደግሞ አስተምሩ ብንባል የሉቃስ ወንጌል ምዕራፍ 1 የምንጠቅሰው ብስራትን የምንናገረው ከእግዚአብሔር መልአክ በላይ ምናልባት ለእመቤታችን አምላክን መውለድ ምስክር ሆኖ ሊቆም የሚችል ምን ነገር ሊኖር ይችላል? እንደው ሰው በሌላ በምንም ነገር እኮ ላያምን ይችላል። ሊቃውንት ከሱ በኋላ የመጡትን ባያምኑ
ከዛ በፊት የነበሩትን የነቢያትንም ስብከት አንድ ሰው አልቀበልም ቢል እንደው አለመቀበሉ ራሱ አንድ ችግር እንደሆነ እንዳትረሱት። እየሰማችሁ ነው። ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ቁጥር 20 እስከ 22 ላይ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። አንድ ሰው የሐዋርያትን ስብከት አምኖ በሚቀበልበት ልክ የነቢያትን ትንቢት መጽሐፍ የመቀበል መብት ሳይሆን ግዴታም ጭምር ነው ያለበት። እየሰማችሁ ነው። ግን አንድ ሰው እኔ ሁለቱንም አልፈልግም፣ በሐዲስ ኪዳን የተነሱ ሊቃውንትንም አትጥቀሱ፣ በብሉይ ኪዳን የነበሩ የነቢያትንም ትንቢት አትንገሩን፣ እርሷ የወለደችው አምላክ መሆኑን ብቻ አስረግጡልን የሚባል ከሆነ የምንጠቅሰው ቅዱስ ገብርኤል ፊት ለፊቷ ቆሞ ተልኮ ይናገር የነበረው መልእክቶች በሙሉ ተልኮ የሚያወራው ነገር ከእግዚአብሔር እንደሆነ አምኖ የሚቀበል ብቻ ሳይሆን ያንን መልእክት ለሚያነበው ሰው የወለደችው የጸነሰችው የምትወልደው ማንን እንደሆነም ጭምር ይናገራል። የምትወልጂው ከሶስቱ ቅዱስ ስንቱን ቅዱስ ነው ያላት? እርሱም የማን ልጅ ይባላል ነው ያላት? እግዚአብሔር ልጅ ይባላል ነው ያላት። እና ማስረጃ እንዲሆናት ራሱ እኮ የማይሆን ነገር በእርሷ እንደተፈጸመ ማመን እንድችል ላይሆን የሚችል ሰዋዊ የሆነ ነገር ጠቅሶላታል። ምን አላት መሰላችሁ? መንፈስ ቅዱስ በእሷ ላይ እንደሚመጣ የሉል ኃይል እንደሚጸልላት የምትወልደው ከሶስቱ ቅዱስ አንዱ ቅዱስ እንደሆነ በሙሉ አስረገጠላት። ይሄ ሁሉ ግን ሲሆን ያለ ዘርአ ብእሲ እንደሆነ ወይም ያለ ወንድ ዘር እንደሆነ ከነገራት በኋላ መጨረሻ ማስረገጫ እንዲሆናት ምን ብሎ ነው ነገራት? እነሆ ዘመድሽ ኤልሳቤጥ ከጸነሰች ስንት ወሯ ነው አለ? ስንት? 6 ወሯ ነው አለ። ኤልሳቤጥን ማንሳት ምን አስፈለገው? ዘመዷ ስለሆነ። ኤልሳቤጥ መውለድ በማትችልበት በእርጅናዋ ዘመን መውለድ እንድችል ያስቻላት እግዚአብሔር አንቺ የወንድ ዘር ሳይደርስብሽ አካላዊ ቃል ኢየሱስ ክርስቶስን መጽነስ እንድትቺ ማድረግ የሚችል አምላክ ነው የሚለውን ምሳሌ ለማነጻጸር እኮ መካን የሆነ ማህፀን እንዲወልድ ማድረግ የሚችል አምላክ ከሆነ ወንድ ሳይጠጋ ደግሞ መውለድ የምትችልን ማህፀን በር ሳይከፍት መግባት የሚችል አምላክ እንደሆነ ለማጠየቅ። ስለዚህ በዚሁ ንግግሩ ብቻ እመቤታችን ድንግል ማርያምን የአምላክ እናት ናት እንድንል ያስገድደናል። በድጋሚ እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። በተለያየ የዓለማት ክፍሎች የምትገኙ ኦርቶዶክሳውያን በያላችሁበት እንኳን አደረሳችሁ። በድጋሚ ለሁላችሁም ክብረ በዓሉ የሰላም የፍቅር የደስታ ይሆንላችሁ። ሁላችሁም በያላችሁበት በረከት ረድኤት የምታገኙበት የጻድቁ አባታችንን የአብርሃምን ቤት የባረኩ አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ የእኛንም ቤት ኑሯችንን ሕይወታችንን ይባርኩልን። እንደዚሁ በብዙ ነገር ለተቸገርነው ለተጨነቅነው ቤታችንን ኑሯችንን ትዳራችንን ሕይወታችንን በሙሉ አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ ቤታችንን ኑሯችንን ትዳራችንን ሕይወታችንን ሁሉ ይባርኩልን። ረድኤት በረከታቸው አምላክነታቸው ኃይላቸው በሕይወታችን በኑሯችን የተገለጸ ይሁን። ሰሞኑንም እንደነገርኳችሁ አልተገናኘንም። እንግዲህ በብዙ ምክንያት ሳንገናኝ ኦልሞስት ለሳምንት ያህል አልተገናኘንም። ቪዲዮ መስራት አልቻልኩኝም ነበር። እንግዲህ ከዚህ በኋላ እንደ እግዚአብሔር ፍቃድ ደግሞ ብዙ ነገሮችን እንማማራለን። አብራችሁኝ ከቆያችሁ ብዙ ነገር እንማማራለን። እንግዲህ ደግሞ ከሁለት ቀን በፊት የምስጋና መልእክቴን አስተላልፍ ያለው 45,000 ቤተሰቦች ሆነናል። ይሄ ትልቅ ነገር ነው። ይሄ እናንተ አስተዋጽኦ ነውና በያላችሁበት ክበሩልኝ። እግዚአብሔር አምላካችን ከፍ ያለውን ክብር ምስጋና እሱ ይውሰድ። በዚህ እንድንማማር እንድንተጋገዝ ለረዳን ላገዘን እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁንልን። ከዚህ በላይ እንሆናለን። እንግዲህ በተቻለን አቅም ሁላችንም መተጋገዝ መደጋግፋችንን መርሳት የለብንም። አጋዕዝተ ዓለም ቅድስት ሥላሴ ሁላችንን በያለንበት ይባርኩን። የኃይልን ጉልበትን ብርታትን ሞገስን ለሁላችንም ያድሉን። እግዚአብሔር አምላካችን ሁላችንን ያግዘን ያበርታን። ቀሪውን ሰዓታችንን ጊዜያችንን ሁሉ የበረከት የሰላም ያድርግልን። ይቆየን። አሜን።